ጤና ይስጥልኝ ክቡራን አድማጮቼ፣ ሰዓቱን መረጃ ወደ እናንተ አደርሳለሁ። የኢትዮጵያ ንግድ ባንክ የዋጋ ማሻሻያና የደንበኞች ቅሬታ ምን ይመስላል? የኢትዮጵያ ንግድ ባንክ ካለፈው ሳምንት ጀምሮ ለተለያዩ አገልግሎቶቹ አዲስ የአገልግሎት ክፍያ ማስተካከያ ማድረጉን አስታውቋል። ባንኩ በደንበኞቹ ላይ አድርጌዋለሁ ሲል ያስታወቀው የክፍያ ማሻሻያና የዋጋ ጭማሪ በደንበኞቹ ዘንድ ቅሬታን እያስነሳበት ነው። የደንበኞቹ ቁጥር ከ43.1 ሚሊዮን በላይ አድጓል የሚለው ንግድ ባንክ የሀገሪቱን ግማሽ የሚጠጋ የባንክ ገበያን ከ92 በመቶ በላይ የሚሆነው የገንዘብ ልውውጥ ይካሄድበታል። ከ13 ትሪሊዮን ብር በላይ የሚገመተው የገንዘብ ልውውጥ በዲጂታል መድረኮች የሚከናወን እንደሆነም ነው የሚናገረው ንግድ ባንክ። በ2024/25 በጀት ዓመት ብቻ 1.69 ትሪሊዮን ብር መገኘቱንም ባንኩ አስታውቋል። በቅርቡ ንግድ ባንክ በሞባይልና በዲጂታል የባንክ መድረኮች ላይ ለሚካሄዱ ክፍያዎች ያደረገው ማሻሻያ የአገልግሎት ክፍያ ከፍተኛ ከመሆኑ በላይ ደንበኞቹ አግባብ አለመሆኑን እየተናገሩ ነው። የዲጂታል ባንኪንግ አካውንት ወደ አካውንት የሚሸጋገርበት ጊዜ ከተለመደው የ15 በመቶ ግብር ክፍያ በተጨማሪ ባንኩ የሚጠይቀው የአገልግሎት ክፍያ ከፍተኛ ነው። በተለይ ከንግድ ባንክ ወደ ሌላ ባንክ የሚደረግ የገንዘብ ሽግግር የአገልግሎቱ ክፍያ እጅግ እየተጋነነ ነው። ለምሳሌ ከንግድ ባንክ ወደ አዋሽ ወይንም አቢሲኒያ ባንክ አንድ ሰው 100 ብር ማስተላለፍ ቢፈልግ ከ15 ከመቶ ታክስ ግብር 0.80 ሳንቲም ይከፍላል። ባንኩ የአገልግሎት ክፍያ በሚል 5.40 ሳንቲም ይቆርጣል። በዚህም አንድ የንግድ ባንክ ደንበኛም ከንግድ ባንክ ወደ አዋሽ ወይንም አቢሲኒያ ባንክ ለሚያደርገው የ100 ብር ሽግግር 1 ብር 6.4 ሳንቲም ለመክፈል ይገደዳል ማለት ነው። በተመሳሳይ ከንግድ ባንክ ወደ ቴሌ ብር ለሚደረግ የ100 ብር የገንዘብ ሽግግር ደግሞ 15 በመቶ ታክስ 1.50 እና 10.00 ብር የአገልግሎት ክፍያ ንግድ ባንክ ይወስዳል። እናም ከደንበኛው 111.50 ይቆርጣል ማለት ነው። በሌላ በኩል በተመሳሳይ ከአዋሽ ኢንተርናሽናል ባንክ ወደ ንግድ ባንክ ለሚደረግ የ100 ብር ዝውውር ግብር 0.09 ሳንቲም የአገልግሎት ክፍያ ደግሞ 0.60 ሳንቲም በአጠቃላይ 0.69 ሳንቲም ያስከፍላል። እናም 100.69 ሳንቲም ከደንበኛው ላይ ይቆርጣል ማለት ነው። ይህም በ5.71 ሳንቲም ከንግድ ባንክ ጋር ልዩነት አለው። ከአዋሽ ባንክ ወደ ቴሌ ብር የሚደረግ ተመሳሳይ የ100 ብር ሽግግር ደግሞ ግብር 0.30 ሳንቲም የአገልግሎት ክፍያ ደግሞ 200 ብር በአጠቃላይ 102.30 ሳንቲም ይሆናል። ይህም ንግድ ባንክ ከሚያስከፍለው 111.50 ጋር ሲነጻጸር የብር 9 ከ20 ሳንቲም ልዩነት አለው ማለት ነው። በታማኝነት ከባንኩ ጋር የቆዩ የኢትዮጵያ ንግድ ባንክ ደንበኞች ጭማሪው አላግባብ ከመሆኑን ባሻገር ያለብንን የኑሮ ጫና በጭራሽ ያላገናዘበ ነው ሲሉ ለዲደብሊው ተናግረዋል። ባንኩ የደንበኞቹን ቅሬታ ሰምቶ በጥናት የተደገፈ ምላሽ መስጠት ካልቻለ በደንበኞቹ ዘንድ ታማኝነት ሊያሳጣው እንደሚችል የባንኩ ተገልጋዮች እየተናገሩ ነው። ሌላው መረጃ በሞቃዲሾ እስር ቤት ላይ ጥቃት የፈጸሙ የአልሻባብ አባላት በሙሉ መገደላቸውን ሶማሊያ ገልጻለች። በሞቃዲሾ ጎድካ ጂልኮ እስር ቤት ላይ ጥቃት የፈጸሙ 7 የአልሻባብ አባላት መገደላቸውን ሞቃዲሾ አስታውቃለች። ለጥቃቱ ኃላፊነቱን የወሰደው አልሻባብ የታሰሩ አባላቱን እንዳስፈታ ገልጿል። የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ የሚያስተዳድረው እስር ቤት የአልሻባብ ታጣቂዎች ለፍርድ ከመቅረባቸው በፊት የሚቆዩበት እንደሆነ ይገልጻል። በሞቃዲሾ በሚገኘው ጎድካ ጂልኮ እስር ቤት ላይ ቅዳሜ ጥቃት የፈጸሙ 7 የአልሻባብ አባላት መገደላቸውን የሶማሊያ መንግስት አስታውቋል። ከሶማሊያ ፕሬዝዳንቶች ጽህፈት ቤት አቅራቢያ የሚገኘው እስር ቤት አብዛኛውን ጊዜ የአልሻባብ ታጣቂዎች ለፍርድ ከመቅረባቸው በፊት የሚቆዩበት እንደሆነ ይነገራል። የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ኒሳ የሚያስተዳድረው እስር ቤት በሞቃዲሾ ከፍተኛ ጥበቃ ከሚደረግላቸው መካከል ይገኝበታል። የአልሻባብ ታጣቂዎች ቅዳሜ ከሰዓት በኋላ በእስር ቤቱ ላይ ጥቃት ሲከፍቱ ከፍተኛ ፍንዳታና ለሰዓታት የዘለቀ የተኩስ ልውውጥ እንደተሰማ የዓይን እማኞች ለፈረንሳይ ዜና አገልግሎት እና ለአሶሺየትድ ፕሬስ ተናግረዋል። ለጥቃቱ ኃላፊነቱን የወሰደው አልሻባብ በእስር ላይ የነበሩ አባላቱን እንዳስፈታም አስታውቋል። የሶማሊያም ሀገር ውስጥ ጉዳይ ሚኒስቴር በወጣው መግለጫ የጸጥታ ኃይሎች የተሳተፉትን ሁሉንም 7 ታጣቂዎች ተኩሶ በመግደላቸው ጥቃቱን ማቆም ችለዋል ብሏል። ይሁንና በተፈጸመው ጥቃት የተገደሉ እስረኞች የሆኑ የጸጥታ አስከባሪዎች ስለመኖራቸው ግን ያለው ነገር የለም። ጥቃቱ የተፈጸመው በሞቃዲሾ ጎዳናዎችና ከፍተኛ ጥበቃ በሚደረግላቸው ተቋማት ደጃፍ ለደህንነት የተቀመጡ ግዙፍ
ግዙፍ የኮንክሪት መገደቢያዎች መነሳታቸውን የሶማሊያ መንግስት ባሳወቀ በሰዓታት ልዩነት ውስጥ ነበር። የሶማሊያ ነባራዊ ሁኔታ ውጥረት ቢበረታበትም ፕሬዚዳንት ሐሰን ሼክ መሐመድ በዚህ ዓመት ሀገሪቱ ቀጥተኛ ምርጫ እንድታካሄድ ግፊት በማድረግ ላይ ናቸው። ፕሬዚዳንቱ በምርጫ ምክንያት በተፈጠረ አለመግባባት በሶማሊያ ብሔራዊ ጦርና ክልላዊ ኃይሎች መካከል ግጭት የተቀሰቀሰበትን የጁባላንድ ግዛት ጎብኝተዋል። ላለፉት 25 ዓመታት ከአልሸባብ ጋር ግጭት ውስጥ የቆየችው የሶማሌ ጸጥታ ሁኔታ በዚህ ዓመት መልሶ የማሽቆልቆል አዝማሚያ ማሳይቷል ይላል መረጃው። ታጣቂ ቡድኑ በዚህ ዓመት አነስተኛ ከተሞችና መንደሮችን በመቆጣጠር በፈረንጆቹ 2022 እስከ 2023 በወሰደው ወታደራዊ እርምጃ የተፈጠረውን ለውጥ እየቀለበሰ እንደሚገኝ መረጃዎች አመላክተዋል። ለሰዓቱ የነበሩኝ አጭር መረጃዎች እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።